የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁኑ ነው። ወደ ቀዳሚው ዜናችን እናልፋለን። በአርሲ ክርስቲያኖች ላይ በደረሰው ህልፈተ ህይወት የተሰማቸውን ሐዘን ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ገለጹ። ብፁዕነታቸው ጉዳት ለደረሰባቸው ወገኖችም እርዳታ ማድረግ ይገባል ብለዋል። መምህር ጌታቸው በቀለ ዝርዝር አለው። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ በአርሲ በክርስቲያኖች ላይ በደረሰው ጉዳት እጅግ ማዘናቸውን ገልጸዋል። እቺ ሀገረ እግዚአብሔር ኢትዮጵያ እየተዛባች ነው። ያለችበት መከራ እየከበደ ነው። ምንድነው መጨረሻችን? እኛስ ያያየን መኖራችን ነው ወይ? ምዕመናን እየታረዱ ናቸው። ምዕመናን መከራ እየደረሰባቸው ነው። አብያተ ክርስቲያናት እየተቃጠሉ ነው። አሁን ያ ሁሉ የለም። ችግር ተፈጥሯል። በያለበት መለያየት ሆኗል። በጎጥ ጦር መሳበቅ ሆኗል። አልፎ ተርፎ ክርስቲያኖቹን ማሳደድ መጥቷል። አሁን በአርሲ ላይ ሰሞኑን ባለፈው ሰሞን ያየን የሰማነው ሕፃናት ሳይቀሩ በሰይፍ እየተቀሉ ደማቸው እየፈሰሰ ነው። ክርስቲያኖች እየተገደሉ ነው። ለምን እንዲህ ይደረጋል? እንዴት ያልበደለ ሰው በኢትዮጵያ ውስጥ ይገደላል? ምን አረጉ እነዚህ ሰዎች? ሰርተው በበሉ በሀገራቸው። ስለዚህ በጣም የከረረ ሐዘን ነው የደረሰብን። ብፁዕነታቸው አያይዘውም በሰሜን ሸዋ ሰላሌ ሀገረ ስብከትም ከጸጥታ ችግር የተነሳ አብያተ ክርስቲያናት መዘጋታቸውን ተናግረው በአርሲም ሆነ በሌሎች ቦታዎች የሚታዩ ችግሮች እንዲፈቱ የሚመለከታቸው አካላት ትኩረት ሊያደርጉ እንደሚገባም አሳስበዋል። እንግዲህ በዚህም አሁን ሰላሌን መሰለ ሀገር ሰላሌ ትልቅ ሀገር ነው። ምን ተረፈ? አሁን በየመንገዱ ስንት ደም የፈሰሰው፣ ስንት ቤተክርስቲያን የተቃጠለው፣ 122 አብያተ ክርስቲያናት ተዘግተዋል። ስለዚህ በጣም መከራው ጸንቷል። የሕዝብ ሕይወት ከተጠበቀ ሁሉም ዘብ ይቆማል ለሀገሩ። ወደ እግዚአብሔር መጮህ አለብን። ይሰማል እግዚአብሔር። በመጨረሻም ብፁዕነታቸው በአርሲ ሀገረ ስብከት ጉዳት ለደረሰባቸው ወገኖቻችን በሆስፒታልም ሆነ በቤታቸው ለሚገኙ ምዕመናን ተባብረን እርዳታ ልናደርግላቸው ይገባል ሲሉ መልእክታቸውን አስተላልፈዋል። አጥብቃችሁ ጸልዩ በያላችሁበት እግዚኦ በሉ። ከዚህ የበለጠ ነገር የለም። ግን በእያንዳንዳችን ሲደርስ ብቻ ነው እንዴ የምንጮኸው? እነዚህ ሰዎች ምን አደረጉ እንዴ? በጎች ናቸው። ምን አረጉ? ምንም ያውቁት ነገር አለ? እኛ ያሳዝኑናል። እስከ መቼ ነው ዝም የምንለው? እስከ መቼ ነው ይሄንን በፍርሃት የምንውጠው? እና በጣም አሳዝኗል። እጅግ ሁሉም በየቤቱ እያለቀሰ ነው። መኖር አይደለም ኑሯችን። እግዚአብሔር ይቅር ይበለን። ሁላችሁም ምዕመናን በያላችሁበት እዘኑ፣ አልቅሱ። መቼም እነዚህ እናት አባታቸው አልቀዋል። ረዳት ያስፈልጋቸዋል። የሚበላ የሚጠጣ የሚለበስ መጠጊያ፣ እንግዲህ መጠጊያ ሁሉ ይቸግራቸዋል እና መንግስትም ትኩረት ሰጥቶ ምዕመናኑም የተረፉት ሌሎቹ አሁን በህይወት ያሉት ከዚህ ከጠቅላይ ቤተ ክህነት ጀምሮ ትኩረት ሰጥቶ እርዳታውን በእርዳታ እንዲጠይቃቸው እንዲረዳቸው እኔ በበኩሌ ባለኝ ሐሳብ ባለኝ ጭንቀት አሳስባለሁ። በአዲስ አበባ ሀገረ ስብከት በግንባታ ላይ የሚገኘው የፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ለማጠናቀቅ የገቢ ማሰባሰቢያ ጉባኤ ተከናወነ። ሰላም አንባዬ ዝርዝሩን አዘጋጅተዋለች።
ጥቅምት 23 ቀን 2018 ዓመተ ምህረት በፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን እየተገነባ ለሚገኘው ግዙፍና ዘመናዊ ህንጻ ቤተክርስቲያን ከፍጻሜው ለማድረስ የገቢ ማሰባሰቢያ መርሃ ግብር ተከናወነ። በጉባኤው መልአከ ምሕረት ዘካርያስ የየካ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ የደብሩ አስተዳዳሪ ሊቀ ካህናት በየነ አሰፋ እንዲሁም የአዲስ አበባ ሀገረ ስብከት የሥራ ኃላፊዎችና ካህናት ሊቃውንት እንዲሁም ዘማሪያንና የሰንበት ትምህርት ቤት ወጣቶች ተገኝተዋል። በመርሃ ግብሩ ላይ ድንግል ማርያም የሰማዕታት እናታቸው ናት በሚል ርዕስ ሰፋ ያለው ቃል እግዚአብሔር በልሳነ ክርስቶስ መልክዓ ሥላሴ ጳውሎስ የቦሌ ደብረሳሌም መድኃኔዓለም የስብከተ ወንጌል ኃላፊ የተሰጠ ሲሆን ህንጻ ግንባታው ለማጠናቀቅ ሁሉም በአንድ ላይ በመተባበር ልንጨርሰው ይገባል ሲሉ አጽንኦት ሰጥተዋል። የትምህርታችን ርዕስ እንደ ርዕስ የምትወስዱት ድንግል ማርያም የሰማዕታት እናታቸው ብለን ነው። ሁላችሁም በሉ እስቲ ድንግል ማርያም በሉ። የሰማዕታት እናታቸው ስሟ ለዘላለም የተመሰገነ ይሁን። አምላካችን እናት እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ባለርስት አደረገን። በእናቱ ጀርባ ላይ ተሰዶ የተወደደ ልጇን ይዛ ተሰዳ ከጸጋው የሚያለብሰንን ከበረከቱ የሚመግበንን አንድ ልጇን ይዛ ተሰዳ እኛን ባለ በረከት አደረገችን ድንግል ማርያም ብለን ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ካህናቱ ቆመው የሚለምኑት ለራሳቸው ቤት ሳይሆን ለእግዚአብሔር ቤት ነው። አሁን እዚህ ሁላችንም አለን። ጊዮርጊስ ሰብስቦናል። ሰማዕቱ በነጩ ፈረስ ላይ ቆሞ ኢትዮጵያን ከባርነት ነፃ ያወጣ እንደገና ድንግል ማርያም ደግሞ አክሊል የሆነችለት ጊዮርጊስ ለጊዮርጊስ ቀጸላ መንግስቱ እያልን ዘምረናል። በድንግል ማርያም አጋዥነት የልጇ ስጋና ደም የሚፈተትበትን እሷ የንግስናው ዘውድ የሆነችለት የቅዱስ ጊዮርጊስ መታሰቢያ የሆነለትን ቅድስት ቤተክርስቲያን ለመጨረስ አትሰልቹ። አካውንቱ አሁንም ተደግሞ ይነገራቸዋል። ያዙ፣ የምትችሉትን አስቀምጡ። ጊዮርጊስ ሰማዕቱ የደረቀ የሚያለመልም የታሰረበትን አምድ አለምልሞ የታመመባትን የመበለቲቱን ልጅ አድኖ ቤሩታዊታትን ድል ያደረገ በዱርያኖስ ፊት ያልፈራ አጠቃላይ በቤተ ክርስቲያኑ ላይ የሚገኘው ህንጻ ግንባታ ከፍጻሜው ለማድረስ በውጭ ሀገርም ሆነ በሀገር ውስጥም ላይ ያሉ የሰማዕቱ ወዳጆች እገዛቸው እንዲያደርጉ መልአከ ምሕረት ዘካርያስ አሳስበዋል። በዚህ ዘመን ቤተ ክርስቲያን መስራት ከባድ ነው ወገኖቼ። በዚህ ሰዓት ገንዘብ መስጠት እውነቴ ነው የምላችሁ ሰማዕትነት ማለት ነው። ሰማዕትነት ሲባል ግዴታ ብቻ በሰይፍ መታረድ ሳይሆን በእምነት ጸንቶ በዚህ ዘመን ራሱ እንደ አይነት ስራ ኑሮ በተወደደበት ሰው በተቸገረበት ሰዓት እንደ አይነት ህንጻ መስራት መታደል ነው። እውነቴ ነው የምላችሁ። እኔ ደጋግሜ በየቦታው እየሄድኩኝ ስለናንተ በተለይ በዚህ በ21ኛው ክፍለ ዘመን ያላችሁ ክርስቲያኖች ልክ በዘመነ ሰማዕታት እንደነበሩ በዛ በሁለተኛው መቶ ክፍለ ዘመን በሶስተኛው መቶ ክፍለ ዘመን የነበሩ ክርስቲያኖች ነው የምትመስሉት። ይሄ የሚሰራው ስራ ለዛሬው ለጊዜው ሊያስጨንቅ ይችላል፣ ያስጨንቃል። አሁን ቅድም 100 ሚሊዮን ሲባል ከየት ነው የሚመጣው እያል እዚህ ቁጭ ብለን እንነጋገር ነበር። ወዲያው ደግሞ አይታችኋል ከአሜሪካ 1 ሚሊዮን $3000 ምን ተባለ ደግሞ እዚሁ እንደገና ደግሞ ለሁሉም ቅድም ልሳነ ክርስቶስ መምህር ጳውሎስ ምን አሉ? ለ100,000 ሰው ቢካፈል አንዳንድ ሺህ ብር ናት አሉ። በተያዘ ጥቅምት 23 ቀን 2018 ዓመተ ምህረት ወርሃዊው የቅዱስ ጊዮርጊስ በዓልን ምክንያት በማድረግ ከፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ወደ ጃን ሜዳ አደባባይ ሊካሄድ ተዘጋጅቶ የነበረው የእግር ጉዞ በተለያየ ምክንያት መቀየሩ የፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤና የህንጻ ግንባታ አዘጋጅ ኮሚቴ ገልጸዋል። ህንጻ ግንባታው ለማጠናቀቅ 100 ሚሊዮን የኢትዮጵያ ብር እንደሚያስፈልግ የህንጻ ግንባታው ኮሚቴ የገለጸ ሲሆን ምዕመናን በኢትዮጵያ ንግድ ባንክ የህንጻ አሰሪ ኮሚቴ አካውንት 10,71660487 አስተዋጽኦ እንዲያደርጉ ተጠይቋል። በዚህ ዓመት በ2018 ህንጻውን እናጠናቀቃለን ብለን የተለያዩ ፕሮግራሞች ያደረግን ነው። ወደፊትም እናደርጋለን። ያንን ስናደርግ ከናንተ ጋር ሆነን ነው እናደርገው። ምን ሰራው ስራ እምንጠይቃችሁ ጥያቄ አለ እኛም ያስፈልጉን ማለት ነው እናንተ የምትሰሩት። ይሄ ምንድነው? ምናልባት ቀሪ ስራዎቻችን በተደጋጋሚ ሲነሳ ስለሰማን ስለሚያስፈልግም ቀሪ ስራዎቻችንን ማንሳት ያስፈልጋልና የሚፈጀውን ግምቱን ምናልባት የገበያው ጉዳይ
ከፍና ዝቅ ስለሚል እንደ መነሻ አርጌ ያዘጋጀነውን ለእናንተ እሰጣለሁ። እንግዲህ ተግባራዊ ታደርጋላችሁ ብዬ አስባለሁ። በጥቅሉ ይሄን ሰርተን ለማጠናቀቅ በዚህ ዓመት ከ100 ሚሊዮን ብር በላይ እንፈልጋለን። ከ100 ሚሊዮን ብር። ለዚህ ነው ሁላችንም እየተሯሯጥን በትንሹም በትልቁ በዚህም በቲሸርትም እያስቸገርናችሁ ያለውና እንድትተባበሩን በዚህ ዓመት ጨርሰን እንድናጠናቀቅ እኛም እናንተም እንድናርፍ የጋራ ጥሪ እናቀርባለን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከዚህ በኋላ ያለው ጉዞ ግን ከባድ እንደሆነ ነው እኛ ያው ከአቅማችን አኳያ የምናየው። ለኛ ቢከብድም ለአምላከ ጊዮርጊስ ቀላል ነው። እንግዲህ እግዚአብሔር ወዳጆችን ያሳሳ ነው የምንለው። ስራው ግን ሰፊ ትግል የሚጠይቅ ነው ከዚህ በኋላ ያለው። ቤተ ክርስቲያን የክርስቲያኖች ቤት እንደመሆኗ ምእመናን ከጸሎት የራቀ ህይወት ሊኖራቸው እንደማይገባ ተጠቆመ። በዚህ ላይ ዲያቆን ቴዎድሮስ ፍስሐ ዝርዝር አዘጋጅቷል። በሰማይና በምድር ፈጣሪ በእግዚአብሔር ፊት አንድ ክርስቲያን በግሉ ለጸሎት ሲቆም ማድረግ ያለባቸውን ነገሮች መምህር ዲያቆን ኃይሌ አርአያ እንዲህ አባቶቻችን ህግ ሰርተውልናል ይላሉ። እሱ እግዚአብሔር ፊት ለፊት አለ፣ አንተም ታወራለህ፣ ስም ይመልስልህ። የሁለትዮሽ ምክክር ነው፣ የሁለትዮሽ ውይይት ነው። ጠያቂና ተጠያቂ ገዢና ተገዢ የሚገናኙበት ነገር ነው። በዛ ውስጥ ሲኮሆን ምን ሆነን ነው እንዴት ሆነን አምላክ ፊት እንቆም? በነገራችን ላይ ይሄ በጣም መሰረታዊ ነገር። በቤተክርስቲያናችን አንድ ሰው ለጸሎት ሲቆም መጀመሪያ ምንድነው ማድረግ ያለበት? መጽሐፉን ዳዊቱን ምኑን ከመያዙ በፊት መጀመሪያ የሚያደርገው ምንድነው? ዝግጅት ያስፈልጋል። ሰው ማዕድ እንኳን ለመብላት ዝግጅት ያስፈልጋል። እጅን ታጠብ፣ እንደዚህ አድርግ፣ እንደዚህ አድርግ፣ እንደዚህ አድርግ ተብሎ ህግ እንኳን አለው እኮ አይደል? ፍርድ ቤት ላይ ዓለማዊ ፍርድ ቤት ስትቆም በዚህ ወድ እንደ እጅ እግር እንደዚህ በዚህ ቁም ዛሁን ህግ የሌለው ምን አለ? ስርዓት የሌለው በሰማያዊውና በምድራዊው ንጉስ ፊት የስጋም የነፍስም አምላክ ፊት ላይ ስትቆም በምን አይነት ትህትናና ስርዓት ላይ መቆም አለብን የሚለውን ስርዓት እንዴት አይኖርም ታዲያ? ስለዚህ መጀመሪያ መታጠቅ ነው። አሁን በጣም ትንሽ እንትን ይያለ እንዳይሆን ነው እንጂ መታጠቅ ቅኑቱ አውቀክሙ መታጠቆ መጸለይ በቃ ይሄ ስርዓታችን የተከሰተ አንድ ሰው በቃ ብድግ ብሎ ይታጠቅ፣ ነጠላውን ይታጠቅ ማለት ነው። ያው ዝናር ላይ ታጠቅ ይችላል፣ ወገቡ እንደዚህ ላይ ታጠቅ ይችላል፣ አቅሙ ላይ ሆን ይችላል። መነኮሳት ያደርጉታል በእውነት ለመናገር። ይሄ ማለት አንድን ነገር ለማድረግ ወደ አምላክ ፊት ለመቆም መታጠቅ ማለት ነው። ይሄ ማለት ዲያቆኑም ካህኑም በነገራችን ካህኑም ዲያቆኑም በማህበረ ጸሎትም እንኳን አንድ ነገር ለማንበብ ሲነሳ ምንድነው የሚያደርገው? ጥምጣሙን ይፈታል። ከዛ ኋላ ነጥላውን ያወርድና ይታጠቃል። ሁለቱ እግሮች ቀጥ አድርጎ ከዛ ኋላ ንባውን ያነባል፣ ጸሎቱን ያቀርበዋል ማለት ነው። ሁለተኛው ወደ ምስራቅ መመልከት ነው። ፊትን በየትኛውም ቦታ ሁን ወደ ምስራቅ ተመልከት ነው። ወእም ሰማይ ዘመንገለ ምስራቅ ይላል ቅዱስ ዳዊት። ወእም ሰማይ ዘመንገለ ምስራቅ፣ ሰማይ ላይ ግን ወደ ምስራቅ አቅጣጫ ይላል። ስለዚህ አንድ ሰው ለጸሎት ሲቆም ወደ ምስራቅ አቅጣጫ፣ ይሄ ማለት ድንገት ቤተክርስቲያን ከሌለ ማለት ነው። አሁን ይሄ ወደ ግል ስለሆነ በየትኛው ቦታ ላይ ስንቆም ፊታችንን ወደ ምስራቅ ማድረግ አለብን። ከዛ ቀጥሎ የሚመጣው ከታጠቅኩኝ ዛላ ፊቴን ወደ ምስራቅ ካረኩኝ ከዛ ኋላ አቲብ ነው የሚሆነው። አቲብ ማለት ማማተብ ማለት ነው። አቲብ በአጽባኢት እንደገና በአምሳለ መስቀል፣ አቲብ በአጽባኢት በአምሳለ መስቀል ማለት በቃ አመሳቅሎ መጸለይ ማለት ነው። አመሳቅሎ መስቀል። ለምንድነው ግን እንደዛ የሆነው ሲባል ምንድነን እኛ ያለ መስቀልኛ ምንድነን? ወይም ክርስቶስ በመስቀል ላይ ከከፈለው የማዳን መንገድ ውጭ እኛ ምንድነው? እኛ እኮ ቀና ብለን ክርስቶሳውያን የሆነው እኮ ደም ተከፍሎ ነው
እና ይሄ ደግሞ ሰይጣን ያውቀዋል። ስለዚህ አንድ ሰው ትርጉም አወቀው ማላወቀው ማወቅ በጣም ተገቢ ነው። ግን አድርግ የተባለ ነገር እያረገ ይቆይና ያውቀዋል አንድ ቀን። በረስት 49ም እንደዚህ ነው የሚለው የመጀመሪያ ቀሌምንጦስ ማለት ነው። እና ከመንእት ፍጽማቲነ በአምሳለ መስቀል በኩሉ ጊዜ በሃይማኖት ለባዊት ከመየር ሐቅ ሰይጣን ምን ይላል? ከመየር ሐቅ ሰይጣን ምን ይላል? የማለት በዚች ሃይማኖት ውስጥ እስካለን ድረስ በአምሳለ መስቀል ምን እናርቃለን ማለት ሰይጣን እናርቀዋለን። ከዛ በኋላ ስግደት ካሁን ዘሰማያትም ከምንም የምንችል ጥሩ ነው በአካውኑ ሰማያት ጋር መስገድ ካልሆነ ደግሞ ስግደት እንዲሁ የምንለው ይያል ቅርበለኝ ያን ቅድም እንዳልነው እግዚኦ መሐረነ ክርስቶስ ይያን ስግደቱን መስገድ ስለ አድኖ በቤታችን ውስጥ ስለ አድኖ ያስፈልጋል ለጸሎት። በመጨረሻም ምእመናን በቤታቸው ጸሎት ሲያደርጉ የምእመናን ቤት ትንሿ ቤተ ክርስቲያን መሆኗን በመገንዘብ ለቤተ ክርስቲያን የሚገባውን ክብር ለቤታቸው ሰጥተው በቅድስና እንዲኖሩም ይጠቁማሉ። ዮሐንስ አፈወርቅ ምን ይላታል መሰላችሁ? ቤት ትንሿ ቤተ ክርስቲያን ይላታል። ትዳር ማለት ነው ወይም ደግሞ ቤታችን ማለት ያቺ ትንሿ ቤተ ክርስቲያን የዚህኛዋ ትልቋ ቤተ ክርስቲያን ክፍል ነች፣ አካል ነች። ትልቁ ቤተ ክርስቲያን ላይ ምን አለ? ጸሎት አለ። እዚህስ ጸሎት ስለ አድኖ አለ ቤተ ክርስቲያን ውስጥ። እዚህስ ስለ አድኖ ስንክሳር ይነበባል እዛ ቤት። እዚህስ ስንክሳር ይነበባል። ስግደት አለ ቤተ ክርስቲያን። እዚህስ ስግደት። ስለዚህ ትንሿ ቤተ ክርስቲያን ከትልቋ ቤተ ክርስቲያን ላይ መነጠል የለባትም። ቤተ ክርስቲያንን ለረጅም ዓመታት ያገለገሉት ሊቀ ጠበብት አመረ ጸጋዬ ከዚህ ዓለም ድካም አረፉ። ሥርዓተ ቀብራቸውም በማህደረ ስብዓት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ተፈጽመዋል። መምህር መዝገቡ ጌታቸው ዝርዝሩን ያቀርቡታል። የጉባኤዎች ሁሉ መምህር አረፉ። ጥቅምት 4 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈው ሥርዓተ ቀብራቸው በማግስቱ ብፁዓን አበው ሊቃነ ጳጳሳት የመንበረ ፓትርያርክ ጠቅላይ ጽሕፈት ቤትና አዲስ አበባ ሀገረ ስብከት ሰራተኞች ሊቃውንተ ቤተ ክርስቲያን ቁጥረ ብዙ ምእመናንና ቤተሰቦቻቸው በተገኙበት ማህደረ ስብዓት ቅድስት ልደታ ለማርያም ቤተ ክርስቲያን ተፈጽሟል። የጉባኤዎች ሁሉ መምህር ሊቀ ጠበብት አመረ ጸጋዬ በ1933 ዓ.ም በቀድሞ አጠራሩ ጎንደር ጠቅላይ ግዛት ደብረታቦር አውራጃ ስማዳ ወረዳ ሰዓሊተ ምሕረት ማርያም አጥቢያ ተወለዱ። በ4 ዓመት ዕድሜያቸው የእውቀትን በር ሀ ብለው ማንኳኳት የጀመሩት ሊቀ ጠበብት አመረ ጸጋዬ ቅኔ፣ ድጓ፣ አቋቋም፣ ሰለልኩላ ቅዳሴ፣ ዝማሬ መዋሲት፣ ትርጓሜ መጻሕፍት፣ ነገረ መለኮትን ተምረው በመምህርነት ደረጃ ተመርቀው አስተምረውባቸዋል። ሊቀ ጠበብት አመረ ጸጋዬ በላይ ጋይንት አውራጃ የዝውውር ቅድስት ኪዳነ ምሕረት ድጓን ሲማሩ ለጉባኤ ቤቱ አንድ የብራና ድጓ በእጃቸው ዘሩን ከነመለኮቱ ጽፈው አበርክተዋል። ቁም ጽሑፍን በአንድ ቤት የተማሩት አባት ሙሉውን ተአምረ ማርያም በብራና በእጃቸው ጽፈው ለርዕሰ አድባራት ወገዳማት አክሱም ጽዮንም ሰጥተዋል። ሊቀ ጠበብት አመረ ጸጋዬ ለመማር እድሜ ምክንያት አይደለም ብለው ያምኑ ስለነበር በታላቁ መንፈሳዊ ኮሌጅ ሰዋስወ ብርሃን ቅዱስ ጳውሎስ ነገረ መለኮትን ተምረው ተመርቀዋል። ሊቀ ጠበብት አመረ ጸጋዬ ይህን ያህል ትምህርትን ቢማሩም ትህትና መለያ ጠባያቸው እንደነበረ በዕለተ ሽኝታቸው ከተነበበው የሕይወት ታሪካቸው ላይ መስማት ችለናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ አሳታሚ ድርጅት የዝማሬ መዋሥዕትና ቅዳሴ መጻሕፍትን ለማሳተም የእጅ ጽሑፍን ሲያወዳድሩ የሊቀ ጠበብት አመረ ጸጋዬ ጽሑፍ ተመርጦ በእርሳቸው የእጅ ጽሑፍ ዝማሬውና ቅዳሴው ተጽፎ ለህትመት እንደበቃ የሕይወት ታሪካቸው መስክረዋል። ሊቀ ጠበብት አመረ ጸጋዬ ከህጋዊ ባለቤታቸው 4 ወንድና 2 ሴት ልጆችን ያፈሩ ሲሆን ለ37 ዓመታት ባገለገሉባት ማህደረ ስብዓት ቅድስት ልደታ ለማርያም ቤተክርስቲያን ሥርዓተ ቀብራቸው ተፈጽሟል። በመጨረሻም ከዓመታት በፊት በቴክኒክ ችግር ምክንያት ወርቆ ጉዳት ያደረሰው የወርቁ ሰፈር የሐመረ ወርቅ ቅድስት ማርያም ህንጻ ቤተክርስቲያን ጉልላት ጥቅምት 23 ቀን 2018 በድጋሚ ተሰርቶ በብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ቡራኬ የጉልላቱ መስቀል በክብር ተቀመጠ። በመርሃ ግብሩ ላይ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅን ጨምሮ በየደረጃው ያሉ በርካታ የቤተ ክርስቲያኗ ከፍተኛ የሥራ ኃላፊዎች፣ የደብሩ ሰበካ ጉባኤና ህንጻ አሰሪ ኮሚቴ አባላት፣ የተለያዩ እንግዶች፣ ሊቃውንተ ቤተ ክርስቲያን፣ የደብሩ ሰንበት ትምህርት ቤት አባላትና ምእመናን ተገኝተዋል።
የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከኛው ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ